የወለደች ሰሞን እኔ አልነበርኩም አልሄድኩም ለምን ፈረው ብርድ ልብሱን ግልጥ ሳረጋት አረፋ አድፍቃለች ዝንቦች ወሯታል እዛ እንዴ ብዬ እጇን ተነሽማ ብዬ እጇን እንደዚህ ሳነሳው እጇ ደረቀብኝ ለቀቋትም ማልቀስ ጀመርኩ ሆስፒታል ወጥቼ እንደዚህ ሚስት ባለቤት ያርፋ እንደዚህ ሆስፒታል ወጥቼ የሆነ ሰው ያግኝቶኝ ስልክሽን ሰጥቶኝ ነው በላት የኔ ስም እንዳጠቅሳለች ትንሴ አብረን ሁለት ዓመት በፊት አንድ ቤት አብረን ኖረናል ከነጭራሹ ውሸት እቺ ልጅ ቀብድ ከፍላለች ለአቤል ቀብድ ከፍላለች 10,000 ብር ልጁን ልትወስዶ ነው ይሸጥላት ነው ብላ ማስፈራት ጀመረች መረዳት ስለጀመርክ አንተ ልጅን ለማሳደግ ገንዘብ ማግኘት ስለጀመርክ ያ እናዷቸው ነው ወደ ሚዲያ የቀረቡት ነው ያልከኝ ያለው አይደለም የልጁ አባት እሱ ነው ስትባል አው ምን አገባሽ ልጁን ስጩ የልጅ 18 ዓመት ሞልቶታል የፈለገበት መሄድ ይችላል እብድናት ብላ ልጅ አስነጥቃለች አንደኛው ተጣላይ ምንድነው ምናምን ስልኬን ኪሴ ጋጥቼ ከሱ ጋር እንደንሰል እነዛ ስልኬን ይዞት ሄዱ ከዛ አንገት ሰራ ማለት ስልኬ ተወሰደ ምናምን ነገር ብዬ ከአንዱ ጋር ተይዤ ጣቢያ ነበርኩ 250,000 ብር ወስዳብኛለች በዚህ ነገር እነዚህን ሰዎች ልካ ማን ነው ሂሩት ሰላም ተናስተልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን ተከታተላችሁን አብራችሁን እንድትቆዩ ግብዣችን ነው ቻናላችን አሁን ላይ ከ812000 በላይ ሰብስክራይበር አለው አንድ ባለ ታሪክ ዛሬ ከኛ ጋር ይገኛል ባለ ታሪካችን ከዚህ ቀደም እኛ ጋር እንግዲህ ታሪኩ ስተት ነው ያሉ ሁለት ወጣቶች መተው ስለሱ ታሪክ አጫውተውናልና እኔም የራሴን እውነት ልንገራችሁ እኔም እውነት አለኝ እነሱ ወደ እናንተ ያደረሱት መረጃ የተሳሳተ ነው ብሎ እንግዲህ ስቱዲዮአችን ተገኝቷል ይህ ባለ ታሪክ ከዚህ በፊት በሌላ ሚዲያ ላይ ቀርቦ ባለቤቱ እንግዲህ አራስ ልጅ ጥላበት ከዚህ ዓለም በሞት ለያለች ከዛ በኋላ ግን ልጁን ለማሳደግ በርካታ ነገሮችን አድርጓል ባለቤቱንም እንደዚሁ ለማስቀበር በርካታ ውጣ ውረዶችን አልፏል ይሄንን ታሪኩን በሌላ ሚዲያ ላይ ካጋራ በኋላ እንግዲህ ይሄ ባለ ታሪክ ሐሳቡ የተሳሳተ ሐሳብ ነው ያደረሰው በሚል እንግዲህ ወጣቶች ወደኛ መተው ሐሳባቸውን አቀርበዋል እኛም ሐሳባቸውን ወደ እናንተ አድርሰናል አሁን ደግሞ ዛሬ ስቱዲዮአችን የተገኘው ይህ ባለ ታሪክ ነው ባለ ታሪካችን እንግዲህ ራሱን ያስተዋውቀንና በቀጥታ ያሉትን ነገሮች ያነሳን ቆይታ የምናደርግ ይሆናል ቻናላችንን ሰብስክራይብ በማድረግ ላይክ ሼር ማድረግ እንዳይረሳ ማለት እንወዳለን አቤላ እንኳን በሰላም ወደ ስቱዲዮአችን መጣ እንኳን በሰላም ቆያችሁ ያው እንግዲህ ቀደም ሲል ተናግሬያለሁ ያንተ ታሪክ ብዙዎች ጋር ደርሷል ከዚህ በፊት አንድ ሚዲያ ላይ ቀርበ እዚህ ሚዲያ ላይ ያቀረበው ታሪክ የተሳሳተ ነው የሚል ይዘት ያለው ደግሞ እኛ ጋር መተው ፕሮግራም ሰርተናል ከአንድም ሁለትም የተለያዩ ይዘት ያላቸው ሰርተናልና አንተ እስቲ ራስን አስተዋውቅና ያለው ነገር ምን ይመስላል የሚለውን በየእንትኑ ያነሳን እንቀጥላለን እሺ እኔ አቤል እባላለሁ አቤል ማን አቤል አበበ እባላለሁ እና ሰሜን ሆቴል አካባቢ ነኝ ካየኝ ታሪኩ ባጭሩ ስነግርህ ባለቤት ያርፋለች አራስ ልጅ አለኝ እና ባለቤቴ ጎዳና ላይ ነበር ወተን ነበር ጎዳና ላይ ከዛ በኋላ ትንሽ እንትን መንፈስ እንትን ይላታል ጎዳና ላይ ከወጣችሁ በኋላ ነው መንፈስ ከወለደች በኋላ መንፈስ እንትን አላት ከዛ በኋላ ሆስፒታል ገባች ራስ ደስታ ነበር ሆስፒታል የገባችው ራስ ደስታ ገብታ ራስ ደስታ ስትመረመር ግሉኮስ መንቀል ምን ማድረግ በቃ ግሉኮስ ትነቅላለች ማለት መንፈሱ ነው የሚነቅል እና እንደዚህ ሰውነቷ አይሰራም ሲቲ ስካን መነሳት አለባት ተባለ ራስ ደስታ እዛ እንደዛ ብሎን ቆይታ ደግሞ የሆነ ሰውነቷ ለቀቅ ሲያረጋት ደግሞ አሁንም ትነቅላለች እዛ ሲቲ ስካን ትነሳ ተባለ የሲቲ ስካን ብር ተሰበሰበ አብሮኝ ልጆች አሉ እዛ ዳክሰን ላይ ጎዳና ላይ ነው ያሉት እና እዛ ጋር ያሉ ልጆች አሉ ከነሱ ጋር አንድ ላይ ካርቶን ይዘን ከራስ ደስታ ዮሐንስ ጫፍ መብራቱ ድረስ ብር ሰበሰበ እዛ የሲቲ ስካን ብር ሞላ ግማሹ አይደለም መሙላት ሳይሆን ግማሹ ሞላለን ከዛ ግማሹን እዛው እንትኑ ላይ ካየ ቴክስት የሚጽፉበት ላይ ካየ ቪዲዮ ላይ ነፃ ህክምና ምናምን ውስጥ አለ ሶሻል የሚል እዛ ገባውኛ ወሯት
በራስ ደስታ አምቡላንስ ሄደን እዛው ሲቲ ስካን ሙሉ ሰውነቷ ገብቶ እንደወጣች ሲቲ ስካን ተነስታ መጣች እና በቃ እዛ ሆስፒታል ከገባች በኋላ መራመድ አትችልም ምን ማለት አትችልም። ከዛ በኋላ ምርመራ ወሰደች እቺ ልጅ ሲቲ ስካኑ ሲመጣ ሙሉ ጤነኛ ነች ተባለ እና አልጋ ትልቀቅ ተባለ። ወጣች ከአልጋ እንደወጣች ባስ ፌርማታው ላይ ነበር የተኛችው። ከባስ ፌርማታው አልጋ ጎጃም በረንዳ አውቶቡስ ተራ አልጋ ይዣት ሄድኩኝ። አውቶቡስ ተራ ተኛች። በንጋታው ጸበል ይዣት ሄድኩኝ። ከአውቶቡስ ተራ አጠገብ የሆነ ጸበል አለ እና እዛ ይዣት ሄድኩኝ። እዛ እንደገባች አባን ያቃጠለኝ ብላ ገፍትራቸው ወጣች። ደግፈናት ነበር ይዘናት የገባ ነው። ሴት ልጅ ነበረች ወንድ ይዞ አይገባም ብዬ ሴት ልጅ ነበረች ይዘናት ገባን። ገፍትራቸው አባን አቃጠለኝ ብላ ወጣች። ከዛ በኋላ ከወጣች በኋላ አረ ነው እንዴ ብዬ ያቺ እዛ አውቶቡስ ተራ አልጋ ቤት ከሆነ አንደኛ የአልጋ ብር አለ፣ ሁለተኛ ደግሞ እዛው ሁሉ ጊዜ ለሊት እየተነሳ ይከብዳል። ያለኝ አማራጭ ምንድነው ዮሐንስ ቤተክርስቲያን ተሻግሮ ፌርማታ አለ። ፌርማታው ጋር እዛው ጋር እያደረን ጧት ላይ ጸበል ይዘናት እንሄዳለን እና እዛ ቪዲዮ ላይም ካያ ሳንታና ሄኖክ የሚባል ልጆች አግዘውኛል ብያለሁ እና ሄኖክ የሚባለው አሁንም መጥቷል። ከዛ በኋላ በቃ አላ ሰውነቷ መራመድ አትችልም ብያለሁ። እያዘልናት ምን እያደረገን ይዘናት እየሄድን ጸበል ያስጠመቀን ነበር። ሊያስለፈልፏቸው መክሮ ነበር። ውስጥ ገብታ ሳሙኑን ስጠኝ ምናምን ነገር ነው የምትለው። ውስጥ ከገባች በኋላ ጸበል ውስጥ ከገባች በኋላ አንዳንዴ ብቻዋን ትጠመቃለች። 2 ቀን ነው ምናምን ከሰው ጋር አንድ ላይ ከሴቶቹ ጋር። ስንት ቀን ተጠመቀች አጠቃላይ? 5 ቀን ተጠመቀች። ከ5 ቀን በኋላ ነው ያረፈችው። 5 ቀን ተጠመቀች። በ5ኛ ቀኑ አረፈች። እሱንም እነግርሃለሁ እንዴት እንደሆነ። ከዛ በኋላ ገባች እየተጠመቀች እኔና ሳንታ ሄኖክ ለምን እነሱ እዛው ጋር ነው የሚተኙት፣ እኔም እዛው ጋር ነው የምተኘው። ልብሷ ላይ ስትጸዳዳ ዓለም የምትባለዋም ይኸው ከስራ አስቀርቻት ይዣት መጥቻለሁ። እናወራታለን። እሷን መታ ልብስ ጠይቂያታለሁ። ልብሷ ላይ ስትጸዳዳ ልብስ ጠይቂያታለሁ። ልብስ ስጪኝ ብዬ ጠይቂያታለሁ። እንኳን እሷንም ሳይሆን ማለት ነው እዚህ ጋር ኪያ ተብላ የቀረበችዋን ልብስ ጠይቂያታለሁ። ልብስ ስጪኝ ብዬ ልብስ ጠይቂያታለሁ። አንድ ቱታ እና አንድ የሆነ ሚኒ የሆነች ነገር እዚህ ድረስ የምትሆን እሷን የማፈልገውን ልብስ ነው የሰጠችኝ። እዚህ ድረስ የሚሆን ልብስ ነው የሰጠችኝ ከላይ የሚለበሰው እና ቱታ ሰታኛለች። ሰው ያለውን ነው ትክክል ሰታኛለች። እንደሰጠችኝ ነው እየወረኝ ያለሁት እና ሰታኛለች። ከዛ በኋላ በ5ኛ ቀኑ በቃ አባ ላይ ያስለፍልፏቸው ሞከሩ። የክርስትና ስም የላትም እና ሲጠይቅ የለም። ለምን ጴንጤ ነበረች፣ ክርስቲያን መሆን ትፈልጋለች። ክርስቲያን መሆን እንዴት መሆን እችላለሁ ብላ ነበር። ኦርቶዶክስ መሆን ነው ወይስ? ኦርቶዶክስ መሆን ትፈልጋለች እና እንዴት ነው መሆን የምችለው ብላ ነበር የምጠይቅ እና ፎቶዋ ላይም ካየ መስቀል አስሬላታል። መስቀል አስሬላት ቆየች። በነገ ከነገ ወዲያ እንደዚህ ምናምን ነገር እያልናት እንነግራታለን። እዛ ይሄ ነገር መጣ። እዛ የክርስትና ስም ስለሌላት ዮሐንስ ተላኩኝ። የክርስትና ሰይሙልኝ በላቸው ተባልኩኝ። እሺ ብዬ እዛ ስሄድ አንዱ አባ አይቻልም እኔ መስየም አልችልም አሉ። ሌላም አባ ጠየቅኩኝ መስየም አንችልም አሉ። እዛው የሚጠምቋትን አባ ጠይቃቸው ተባልኩ። የሚጠምቋቸው ደግሞ ዋናው ነበሩ የቤተክርስቲያን እና ሲነገረኝ ዋናው ናቸው እና እየጠመቀች በ5ኛ ቀን አባ ሰይሙልኝ እንደዚህ ማሰየም ትችላለህ ተብዬ የክርስትና ስሟ ማለት ነው ሲባል እኔ መሰየም አልችልም አለኝ አባ። በቃ ለካ ካርድ ይወጣል መሰለኝ። በጣም ለታመሙ ካርድ አውጥተህ የምታስጠምቀው ነገር አለ። እኔ ግን ጠዋት እየወሰድኩኝ ነው እያስጠመቅኳት ያለሁት። የዮሐንሷ ማርያምን እየወሰድኩኝ ነው እያስጠመቅኩኝ ያለሁት እና ካርድ ይወጣል። አንተ እንድትድንልህ ከነበረችበት ነገር እንድትድንልህ ነው ካርድ ይወጣል እና በ5ኛ ቀኑ ከዛ 2 ሊትር ጸበል እንትን ብዬ ከተጠመቀች በኋላ ቁጭ አለች።
2 ሊትር ጸበል እያጠጧት አባ ምን ብሎኛል? ወይ በሽንት መልክ ወይ በላጭ መልክ ይወጣላታል ተብያለሁ። እዛ 2 ሊትር ጸበል እያጠጧት እዚሁኑ አባየውኝ ቁጭ ብሎ ነበር። ሄድኩኝና አባ ብዬ አሳየኋቸውና እንደዚህ ብዬ ነገርኳቸው። አራስ ልጅ አላት እንደዚህ ነች ምናምን ብዬ ነገርኳቸው እና ሰይሙልኝ አልኳቸው። እሺ ብለው ሰየሙልኝ። በ5ኛ ቀኑ እንደሰየሙልኝ 2 ሊትር ጸበል አጠጥቻት እምነት የማርያምን እምነት በፌስታል አስሬ ይዤ ሄድኩኝ። ይዤ እዛ ጋር አስተኝቻት ብርድ ልብስ አለ ብርድ ልብስ አልብሻት እዛው ጋር አስተኝቻት ብርድ ልብስ አልብሻት ሴት ፈለኩኝ። ንጹህ ሴት እምነቱን እንዲቀባልኝ ፈለኩኝ እና የሆነች ሴት አገኘሁኝ። ኪያ የምትባል ልጅ ነች። አገኘሁኝ እና ቀቢልኝ አልኳት። እሺ አለች። መጣች እና ከፀጉሯ ጀምሮ መቀባት ሲጀም 2 ሊትር ጸበል ጠጥታለች። ትንሽ አስቀርታለች እና ያንን መጠጣት እንደ በቃ እያጠጣዋት ምናምን መጨረሻ ላይ የሆነ ሰው ጁስ መንገደኛ ጁስ ሰጥቶኛል እና ጁሱን እና ዳቦ ሰጧት። ሰጣት ምን አደረገች? በቃ ዳቦን ቁቢ ምናምን ብዬ በግድ ማለት ነው ቆርሼ አጎረስኳት ማለት ጁሱና ዳቦን ከታ ባርጋ በቃ አታኝኩም ቢው ምናምን ብዬ በግዳኛ ዋጥቹ አሷትኳት ማለት። ከዛ በኋላ እንደዋጠችው ምን አደረገች? እምነቱን እየቀባቻት እኔ ፊት ለፊቷ እንደዚህና እንደዚህ ነው ቁጭ ያለው። እምነቱን እየቀባቻት አይኗ ቀይ ሆነብኝ። ከዚህ ጀምሮ እምነቱን እንደለቀለቀቻት አይኗ ቀላ። ምንድን ነው ይሄ ነገር አልኩኝ። እዛ ዮሐንስ አባ ሲያልፉ በዛ በዮሐንስ ተሻግሮ እንደዚህ ሲያልፉ አዩዋቸው። ሩጥኩኝ ወደ እነሱ። አባ እንደዚህ እና ላጭ አላት እና አረፋ ነገር እንደዚህ ያለው እና እንደዚህ ሆነችብኝ አይኗ ቀላላ እምነት ስቀባት ስላት ችግር የለውም እና የክርስትና ስም ተሰይሞልኛል አባ ስላቸው ችግር የለውም ነገ ይዛትና ችግር የለውም እኔ ይዛትና አሉ። እሺ አልኩኝ። በንጋታው እሳቸው ጋር ይዤ እሄዳለሁ ብዬ ነው ያሰብኩት። እሺ ተባለ። በንጋታው ተኛች። እኔ እዚህ ጋር ተኛኝ። የሆነ ሰው እዛው የዳክሰን ሰው ነዋሪ የሆነች ጋሪ ሰጥቶኝ ነበር። የምን ጋሪ? ለባባ መተኛ ጋሪ ሰጥቶኝ ነበር። መቀመጫ ነገር ሆና መተኛም ነገር ነች። እሷ ተሰጥቶኝ ነበር እና እሱ ላይ ብርድ ልብስ አልብሼው ለምን እዛ ጋር ሰው ይወጣበታል። ገባህ? እዛ ጋር ነው የምተኛው። የሀገር ሰው መቼስ አይተም ታውቃለህ። እንደዛ ነው የምንተኛው እና እሱን እዛ ጋሪው ላይ አስተኝቼው ብርድ ልብሱን አልብሼው እኔ እዚህ ጋር ተኛለሁ፣ እሱ እዚህ ጋር ይተኛል እና እሷ እዚህ ጋር ትተኛለች። ከዛ በኋላ በነጋታው በቃ ለሊት ላይ አባ ልቤን ያዘኝ አለች እና ምን ብላ ትጠይቀኛለች? ታማ ማለት ልጅሽ የሆነ ሰዓት አለች። ልጅሽ አክስቴ ጋር ነው ያለው። ልጅሽ አክስቴ ጋር ነው ያለው። ሲሻለሽ እንወስደዋለን አልካት። አክስቴ ጋር ወስጄዋለሁ፣ ግን አክስቴ ጋር አልወሰድኩትም። ልጁ ያለው እኔ ጋር ነው ያለው። ለምን እቺ ልጅ ጤነኛ አይደለችም። ይዟታል የሆነ ነገር እግሬን ይሄ ልጄ ነው ብላ ነው እየነካች ያለችው። በዛ ሰዓት አለ ልጁን ሰው አስይዤው ነበር እዛ ጋር እና ልጅሽ አክስቴ ጋር ነው ያለው ቤተሰብ ጋር ነው የምላት። እሺ ትለኛለች። ከዛስ መጨረሻ ላይ ምን ሆነ? በ5ኛው ቀን እንደዚያው አረፋ አባ ልቤን ያዘኛለች። ማታ ላይ ልቤን ያዘኝ ስትለኝ ልቧ ላይ ስዕል አድን እንደዚህ አድርጌ እንደዚህ በእጇ እንደዚህ አስደግፊያት ተኛች። እኔም ተኘው እዛ ጋር። እዛ ጠዋት ላይ ፖሊስ መጣ። ተነሱ ከዚህ ጋር ምናምን አለኝ ሲለን ተነሳን። አይ አሟታል ምናምን ነገር ጸበል ይዣል ልሄድ ነው አልኩኝ። ተነሳን። ከዛ በኋላ ብርድ ልብሱን ግልጥ ሳረጋት አረፋ አድፍቃለች። ዝንቦች ወሯታል። እዛ እንዴ ብዬ እጇን ተነሺማ ብዬ እጇን እንደዚህ ሳነሳው እጇ ደረቀብኝ። ለቀኳትም ማልቀስ ጀመርኩኝ። በዛ ሰዓት ነው እዛ ጋር ሁሉም ማልቀስ ጀመረ። ቆምኩኝ እዛ ጋር። ፖሊስ ተጠራ። ፖሊስ መጣ።
እና ወረቀት የምትፈራረሙ ወረቀት አለ መሰለኝ። እሱ ላይ አባትየው ማን ነው ተባለ። እኔ እዛ ጋር ሄጄ በቃ እያበድኩኝ ነው ያለሁት ተባለ። እዛ ጋር ያሉት ጓደኞቻችን ና ብሎኝ አገናኙኝ። ስሜን ተናገርኩ፣ የአባት ስም ተናገርኩኝ፣ ፈረምኩኝ ምናምን ነገር አስፈረሙኝ። ካስፈረሙኝ በኋላ ወሰዷት። ምን ነበር የሚባለው የሆነ የፖሊሶቹ መኪና አለ። ጓንት ተሰጥቶኝ ነበር ለእኔማ ነጭ ጓንት ካረፈች በኋላ ማለት ነው። ካረፈች በኋላ ጓንት ተሰጥቶኝ ነበር። እዛ ጓንቱን ለብሼው ፖሊሱ ምን አለ? አይ እሷ የያዛት ጓንቱን ይውልቅ ተባልኩኝ። ሌሎቹ ይዟት ጫኗት ሄደች። የት ከራስ ደስታ ወደዛ ያለው ምን ነበር ጳውሎስ ነው። እዛ ሄደች። እዛ ገባሪ ሰው። ከዛ ለመውጣት እኔ ብዙ ነገር ብዬ ነበር። እዛ ላይ የማይተዋል ብዙ ነገር አድርጌ ነበር። አልሆነም። አደረች። በንጋታው ብር ከፍለን ነው የሚወጣው ተባልኩኝ። ከዛ ነፃም አጽፈን መውጣት ይቻላል ተባልኩኝ። ሶስተኛ ሄደ። ከሶስተኛ አጽፈን ምናምን ነፃም መውጣት ትችላለህ ተባልኩኝ። ነፃ ለመውጣት ሞከርኩኝ። አልተሳካም። ሲቆይብኝ ምናምን ኧረ የመጣ ይምጣ ከፈልን። ከዛ ወጣናት። ከወጣን በኋላ ታታ ይዤ ነበር። በታታ መጀመሪያ እነሱ እዛ ጋር ታታውን ምናምን መቃብሩ የሬሳ ሳጥን ሲገዙ እኔ የት ሄድኩኝ? ዮሐንስ ቤተክርስቲያን ሄድኩኝ። ዮሐንስ ቤተክርስቲያን ገብቼ ጠየኩት። እንዴት ነው አባ ለመቅበር ፈልጌ ነበር ምናምን ነገር ብዬ ስለው ደወለ ጠማቂው ጋር እና እንደዚህ ሲባል እሷ ገና ነች እንትን ክርስትና ምናምን ስላልተነሳች እሷ አይደለችም ክርስቲያን አይደለችም ተባለ። እሺ ተባለ። እዚህ መቅበር አትችልም ተባልኩኝ። እሺ አልኩኝ። ከዛ ወዴት ሄድኩኝ? ወደ መዴለም ሄድኩኝ። የክርስትና አባቷ ክፍለ ሀገር ነው ብዬ መዴለም ተቆፈረ። ቀጥታ ሄድኩት መቃብሩ ጋር ነበር። እኔም አላውቅም። መቃብሩ ጋር ሄድኩኝ። ተቆፈረ። ከዛ የቆፋሪ ምናምን ነገር ከፈልኩኝ። ተቆፈረ። ከዛ ወዲያው እንደተቆፈረ ምናምን ዛሬ ትመጣለች ብዬ ነበር አተርም ብዬ ወዲያው ነበር ያስቆፈርኩት። የዛን ቀንም እንዳስቆፈርኩኝ ያራል ተባለ። አደረ። ካደረ በኋላ ነው ደውለን ነገር ነው። በንጋታው በቃ ተባለ። በንጋታው ወጣ። ተቀበረች። ከተቀበረች በኋላ መጣን። ብር ተሰበሰበ። መጀመሪያ ብር የተሰበሰበ ብር አለ ብያለሁ። ለመውጫው ምናምን ነገር ተብሎ የተሰበሰበ ብር ነበር። ከዛ ተሰበሰበ ብር። የተሰበሰበው ብር ከዛ ምን ተደረገ? በቃ የሰበሰቡት ከዛ ከራስ ደስታ ዮሐንስ ጫፍ ድረስ ተሰብስቧል። እና ሲሰበሰብ እኔ የፈለገ ነገር ይምጣ ግን እነዚህ ልጆች እኔ አላየሁም። ሲሰበሰበ እኔ አላየሁም ከነጭራሹ አላየኋቸውም። ግን ተሰብስቦ የዛን ቀን ምናምን ቆሎ ዳቦ ምናምን ነፍሲ ማር ምናምን እያስያዝን ነበር። እና አንድ ጓደኛ ነበረኝ። 2 ቀን ነው 3 ቀን እንቅልፍ አልተኛው። 2 ቀን ነው 3 ቀን እንቅልፍ አልተኛው። ከዛ ብር ኪሴ ውስጥ ብር ነበረ። ያን ብር ለምን እዛ ጋር ስተኛ መቼስ መወሳሰድ አለ ይወሰድብኛል ብዬ ያን ብር ሰጠሁት። እሱም ብሩ ለኔ አላለም። ሄደ። ብሩን ይዞት ሄደ። ጓደኛ ማለት ነው። ጓደኛዬ ይዞት ሄደ። ብሩን ይዞት ሄደ። አሁን ሲነገረኝ ምናምን ድሬዳዋ ነው ያለው ተባልኩኝ። ድሬዳዋ አካባቢ ነው ያለው ተባልኩኝ። ሄደ። ወሎላ የራስ ደስታ እቺ ነፃ ሕክምና የምትሰራው ያልኩ ልብስ ሰጠው ነበር። ጃኬት፣ ሹራብ ስጠው ተብሎ ለኔ ሰጠው ነበር። እሱንም ጃኬት ሹራብ አልሰጠኝም። ይዞት ነው ሄደው። በቃ አላ እሱንም ይዞት ሄደ ምናምን ነገር ነገረችኝ ምናምን ይዞት ሄደ። እሺ አልኩኝ። ጸዳ በቃ ፈለኩኝ ምን አልኩኝ አጣሁት። መልሼ ይዘውንኩኝ። በቃ ያ ብር ቢያንስ 10 ኪሎ ላይ 2000 ብር ነው ቤት ኪራይ። ቤትን ትከራያለህ ከዚህ የሆነ ነገር አደርጋለሁ ብዬ ነበር ያሰብኩት የነበረው። እሱን ይዞት ሄደ። ይዞት ከሄደ በኋላ ድሬዳዋ አካባቢ ነው ያለው። እስካሁን ድረስ እጠይቃለሁ። ድሬዳዋ አካባቢ ነው ያለው ምን በባለው። እሺ አልኩኝ። እሷንም ዶክተሯም እንደዚህ ያደረገኝ እኮ ብዬ ነግራታለሁ። ሶሻል ወርክ ማለት ነው
ብትታከም አንዴ ነው ወይ ሁለቴ ነው እንደዛ ነገር ነው የምትታከመው። ኦኬ ሶሻል የሚሰራለ እንደዛ ነው ተብዬ ተነገረ። መጨረሻ ቀን እናንተ መጣችሁ ምናምን ነገር እዛ ጋር እንትን የነበረ ቀረጻ ልታደርጉ የነበረ ብጥብጥ ተነሳ። የዛን ሰዓት ላይ ሶሻል እንደዚህ ነው ተብሎ ተነገረ። መልካም ጥሩ ነው። አሁን እያነሳልኝ ያለው ጥሩ ነው። ብዙ የምናነሳቸው ጉዳዮች ስላሉ ነው። ደስ ይለኛል። አዎ ወደፊት ለምናነሳቸውም ጥያቄዎች ክሊር እንዲሆን ግልጽ እንዲሆን ደግሞ አንድ ጥያቄ ልጠይቅ። አንተና እንግዲህ ባለቤትህ ነፍሷን ይማረውና ሳምራዊት ትውውቃችሁ የት ነው የሚጀምረው? እሱን ንገረኝና የነበረው የእርግዝናዋ ሰሞን ምን ነበር የሚመስለው? ምክንያቱም እዚህ መተው የቀረቡት እነሱ ያነሱት ነገሮች ስላሉ እነሱንም ለመመለስ እንዲመቸል ያንተና የሳምራዊት ትውውቅ መቼ ነው የሚጀምረው? እንዴት ነበር ትውውቃችን? መጀመሪያ ነው እኔ ማቃት መጣች፣ ስራ ገብታ ነበር። የት ነው የምትተዋወቁት? መጀመሪያ ስትተዋወቁ ስራ መስተንግዶ ገብታ ነበር ነው። አንተና እሷ መስተንግዶ ገብታ ነበር። እዛ መስተንግዶ ውስጥ ነው እኔና እሷ የምንተዋወቀው መጀመሪያ። እዚሁ አዲስ አበባ ማለት ነው? አዲስ አበባ መስተንግዶ መጣ ነበር። እዛው ነበር የምንተዋወቀው። እዛ ቆየች፣ መስተንግዶ እየሰራች ቆየች። አንተ ምን ነበር ያን የምትሰራው? ዱቄት ነበር የምሸከም። እዛው አካባቢ ነው አንተ? እሺ። እዛው ዳክሰን ከሱቅ ፈላጊ ሲመጣ ዱቄት እየተሸከምክ ታደርሳለህ። መኪና ሲመጣ መኪና ላይ ትጭናለህ። መጫን ማውረድ የዳቦ ዱቄት ምናምን የሚባለው ፍርኖ ዱቄት እሱ ነበር የምሸከመው። የዛን ሰዓት ተተዋወቅን። ከዛ በኋላ እኔና እሷ ቀጠለን። ብዙ ነገር አስበን ነበር፣ አልሆነም። ሁለተኛ ነገር ደግሞ ብዙ ነገር አስበን ነበር፣ አልሆነም ስትለኝ በቃ ከእሷ ጋር ብዙ ነገር አስበን ነበር። በቃ ስለ ህይወት ጉዳይ ብዙ ነገር አስበን ነበር። ወሰዳት። ኦኬ። ከዛ በፊት ያለውን ለማወቅ ነው ቢራ ለመሰለ አሁን ግልጽ እንዲሆንልን ነው። ተመልካቾችም እሱን እየጠየቁ ስለሆነ ነው። የነበራችሁ የፍቅር ህይወት ከተዋወቃችሁ በኋላ እንዴት ፍቅር ጀመራችሁ? እንዴት ኖራችሁ? ምን ነበር ያ የሚመስለው የሚለውን ከአንተ አንደበት መስማት ስለፈለኩ። እሺ። ከተዋወቅን በኋላ እዛ ቤት እገባለሁ። እሷ ጋር ግሮሰሪ ውስጥ ነበር። እዛው እገባለሁ፣ እጠቀማለሁ፣ ምን እላለሁ፣ እናወራለን፣ ምን እንላለን። ከዛ በኋላ ተቀጠለ ነገር ምናምን። ከዛ ወጣች። ከዛ ስትወጣ ምናምን ነገር ከኔ ጋር ተቀጠልን። ላይፍ ምናምን ነገር ጀመርን። ወደ ፍቅር ዓለም ገባን። እዛ ብዙ ነገር ታስቦ ነበር በዛ ሰዓት። ከዛ በኋላ እኔና እሷ አብረን እያለን ምን ሱሉልታ ተከራየን፣ መኖር ጀመር። ወጣን። የቤት ኪራይም አልቻልኩም ምናምን። ከሱሉልታ የወጣኸው የቤት ኪራይ መክፈል ስላልቻልክ ነው? ወጣን። እርጉዝም እያለች ሱሉልታ ገብተን ነበር። ድጋሜ ተመልሳችሁ? እየኖረች እያለ እርጉዝ ሆና ልትወልድ አካባቢ የቤት ኪራይ ነበረብኝ። የት ነበር? ራስ ደስታ ነው የወለደችው። እዚህ አፍንጮ በር ጤና ጣቢያ ነው የወለደችው። አፍንጮ በር ጤና ጣቢያ እንደወለደች እኔና እሷ ምንድን ነበር የዛን ሰዓት እኔ እውነቱን ነው የማወራው። በዛ ሰዓት እኔ አልነበርኩም። የወለደች ሰሞን እኔ አልነበርኩም፣ አልሄድኩም። ለምን? ፈራሁ። ምንድን ያስፈራህ? በቃ እዛ ጋር እኔ ፈራሁ። እዛ ጋር በቃ ከሰው የምሰማው ወሬ አንድ በቃ ሌላ የወለዱ ጓደኞች አሉኝ። ቀበቶ ትፈታለህ፣ ልጁ ይሰጣል ምናምን ነገር ሲባል እኔ ፈራሁ። ይሄ ምኑ ያስፈራል? በቃ እኔ ፈራሁ። በዛ ሰዓት እኔ ፈርቻለሁ። ለምን? በቃ በዛ ሰዓት እኔና እሷ የሆነች ግጭት ነበረ። በመሀል የሆነች ክፍተት ነበረ። ከዛ ከሱሉልታ ከመጣችሁ በኋላ ነበር ክፍተት ነበር? የሆነች ክፍተት ነበረች። እንዳረገዘች ምናምን ነገር የሆነች ግጭት ነበረ። ምንድን ነው ያ ግጭት? በቃ አለመተማመን ነገር አለ። የሆነ እንትን የምትለው እርጉዝ ነኝ ምናምን ነገር ስትለ ኧረ ምናምን ነገር ብለህ አለመተማመን መካድ ነገር አለ። እንደዛ የኔ አይደለም አይነት ነገር ብለህ ነበር። እንደዛ ለምን እንደሱ አልክ? በቃ በዛ ሰዓት ፈርቻለሁ። በቃ አላ እኔ በዛ ወንድ ልጅ ነህ መቼስ ትረዳኛለህ። በዛ ሰዓትም ፈርቼ ነበር። ምን ነው እሱ ግልጽ እንድታርግ ነው አለ ተመልካቾቻችንም ግልጽ እንዲሆን። እርጉዝ ነኝ ስትለኝ በዛ ሰዓት ለምንድን ነው የፈራኸው? አትፈልግም ነበረ ነው? አልጠበቅክም ነው? አልጠበቅኩም። በቃ ደንግጫለሁ። እኔ በዛ ሰዓት እንደዛ ስትለኝ ደንግጫለሁ። ኧረ እባክሽ ምናምን ነገር ብዬ
በቃ አላ እኔ ተማሪ ያለው ኳስ መጥቶኝ ማህን ነኝ ምናምን ነገር ብያ ትቻለኝ። ይሄንን ኢንተርቪው ላይ ሰምቻለሁ። ማህን ነኝ ምናምን ነገር ተማሪ ያለው 4 ቁጥር ኳስ መጥቶኝ ማህን ነኝ ምናምን ብያት። ይሄ መቼ ነው ማለት ነው? የስንት ወር ሆና ነው ገና እርጉዝ መሆኗን እንዳወቀች ነው? እርጉዝ መሆኗን እንደነገረችኝ ገና የመጀመሪያዎቹ ወራት ላይ ማለት ነው። ከዛ እንደዚህ አይነት ክፍተት ተፈጠረ። ትንሽ ቀን ነው ክፍተት የተፈጠረው። ከዛ ተታረቀን መልሰን። ከዛ በኋላ መኑ ተቀጠለ። 10 ኪሎ ላይ ነበር ቤት የተከራየ ነው። አከሪዋ ከወለደች በኋላ የቤት ኪራይ አልፎብኝ ነበር። ከወለደች በኋላ ወደዛ ቤት ስንሄድ እቁብ አለብኝ ምናምን ነገር ብላ ወይ ቤቱን አከራየዋለሁ አለች። ወጣን። ከዛ ቤት ወጣሁ፣ ጎዳና ወጣሁ። ተኛሁኝ እዛው ጋር ጎዳና መተኛት ጀመርኩ እና አላውቅም። እሷም አብረሃ ጎዳና ወጣች? እርጉዝ ሆና እንደወለደችው ነው እንጂ እንደወለደችው ጎዳና ከሆስፒታል ከአፍንጮ በር ሆስፒታል እንደወጣን ጤና ጣቢያ ከአፍንጮ በር ካለው ጤና ጣቢያ እዛ ስትወልድ የለህም አንተ? ስትወልድ የለውም ግን ከዛ በኋላ ከወለደች በኋላ 4 ቀንም ምናምን ትቆያለች ሆስፒታል። እንደቆየች 4 ቀን ቆየች። የዛን ሰዓት ነበርኩኝ። ከዛ በኋላ ወጣች። ከሆስፒታል ስትወጣ ቀጥታ የት ነው የወጣ ነው? ከወለደች በኋላ የወለደች ቀን ሆስፒታል የለህም። ከዛ የተወሰነ ቀን በኋላ ግን በሁለተኛው በንጋታው ነበርኩ። ከወለደች በኋላ እዛው ሆስፒታል። ስለዚህ ከሆስፒታል ይዛትም የወጣው አንተ ነህ ማለት ነው? ከሆስፒታል ይዛት ወጣኝ። ከሆስፒታል ከወጣም በኋላ ጎዳና ወጣን። ተኛች እና እኔ አላቅም። በዛ ሰዓት እኔ ምንም ማውቀው ነገር የለም። ለካ ቢላ መርፌ ሚስማር ምናምን ይቀመጣል። እኔ አላቅም እሱን ነገር። ከዛ እዛ ጋር ምናምን ነገር እኔ መቼስ ጎዳና ላይ ሆነ ምግብ አለ ምን አለ እዛ ጋር ሩጥ ካላልክ ያቺን ነገር አታገኛት። ገባካ? ማንንም ያመጣልህ የለም። አንተ ነህ ሩጥ ብለህ እዛ ጋር እንትን የምትል። እዛ ጋር ጓደኞች ምናምን እዛ ጋር ያሉት ሰው ምናምን ሊያመጣልህ ይችላል። ማንም ሊያመጣልህ ይችላል። ግን አንተ በዛ ሰዓት ያን ሰው አይደለም የምጠብቀው። ይሄ ሰው ያመጣልኛል ብለህ አይደለም። አንተ ሩጥ ብለህ ነው እዛ ጋር የምታስተካክለው። ታረዳኛ? ከዛ ሄድኩኝ ምናምን ምግብ ተመላሽ ነው እያመጡ የነበረው። ተመላሽ ፍርፍር ተራ የሚባል አለ። ከዛ ተመላሽ አውጥቼ እሱ ነበር እየበላን የነበረው። ከዛ በላን ምን አለን በስንተኛ ቀኑ ምናምን ነገር በቃ ከወለደች በኋላ ምናምን ከሁለት ወሩ ምናምን በኋላ ተነስታ ማለት ነው አብራኝ እየሄድን ምናምን ነገር እየሄድን ሾላን አወቀው። ሾላ ጋር ሊሴ ኤግል የሚባል ጭፈራ ቤቶች አሉ እና ማክሰኞ፣ አርብ፣ ቅዳሜ፣ እሁድ ልጁን ይዛ እሷ ትይዛለች። እኔ እዛ ገሆናለሁ። እንለምናለን። ለምን? አንድ ለልጁ ወተት ያስፈልጋል። 2 ዳይፐር አለ ምን አለ። ስለዚህ እንለምናለን። ወተን እንለምናለን። አዳር እንለምናለን። እሷ እዛ ጋር ትቀመጣለች። እኔም እዛ ጋር ተቀምጬ ጠጪዎቹን እንለምናለን። ጠጪ እዛ ጋር የሚጠጣ ሰው እንለምናለን። ለመዝናናት እንለምናለን። ፖሊስ ይመጣል። ፖሊስ ሲመጣ እኔ እሮጣለሁ። ከሩቅ ሳይ እሷ ቁጭ ትላለች። ለምን? ልጅ ይዛለች። ማንም አይናገራትም። ታረዳኛ? ስለማይናገራት እሷ ትቀመጣለች። እኔ እሄዳለሁ። እዛ ሲያልፉ ተመልሽ ይመጣሉ። እንለምናለን። እዛ ጋር እንደዛ ልጃችሁን ማሳደግ ጀመራችሁ? እንለምናለን። ከዛ አረፈች። አንተ አሁን ለምሳሌ ልጁ ይለመንበታል የሚባል ነገር ሰምቻለሁ። እንመጣለን ወደሱ። ገና ብዙ ያላነሳቸው ነገሮች አሉ አቤላ። ይሄ አብራችሁ የነበራችሁበትን ጊዜ ለተመልካቾቻችን ግልጽ ለማድረግ ያህል ነው። ስለዚህ እንደዛ ሆነ። ከዛ በኋላ ታመመች፣ ጸበል ገባች። ቅድም የነገርከኝ ታሪክ ስላለ ማለት ነው። ከዛ በኋላ እንግዲህ ህይወቷ አለፈ። ህይወቷ ሲያልፍ አጠገቧ ነበር ካንተ? እንዴ እኔ እኮ ነኝ ታዲያ ያለሁት። እኔና ሄኖክ የሚባል ልጅ አለ እና ሄኖክ እኛ ጋር መተው ቅሬታ ያቀረቡት ናቸው አይደለም? ሄኖክ የሚባለው ዛሬ ይዞ መጥቻለሁ እናወራዋለን። እና ሳንታ የሚባል ልጅ አለ። ሳንታ የሚባለው ቤተሰብ ጋር ገብቷል። ቤተሰብ ጋር ነው ያለው። እሺ መልካም። እንግዲህ ተመልካቾቻችን እንደሰማችሁት ነው። አቤል ከሞላ ጎደል ከዚህ በፊት ታሪኩን ስላቀረበ እኛ ጋር ለማስታወስ ያህል እንደዚህ ከሟች ባለቤቱ ጋር ነፍሷን ይማረው እና ከሳምራዊት ጋር የነበረውን ግንኙነት እንዲህ በግልጽ አስቀምጦልናል። የሚተዋወቁት እሷ አስተናጋጅ ሆና እየሰራች እሱ ደግሞ አንድ መደብር እንግዲህ
ጫኝና አውራጅነት በጉልበት ስራ እየተዳደረ በነበረበት ሰዓት እሷ በምታስተናግድበት እንግዲህ ባር ውስጥ ትውቃቸው ጀምሮ ከዛ በኋላ እንግዲህ ወደ ፍቅር አድጎ በነበራቸው ቆይታ 10 ኪሎ ነው አይደል ያልከኝ? 10 ኪሎ በነበራቸው ቆይታ እንግዲህ ሳምራዊት ትጸንሳለች። ከዛም ቅድም እንደሰማችሁት አቤልም የልጁ የኔ አይደለም ብሎ የተወሰነ ቅሬታ ተፈጥሮ ነበር። ከዛ በኋላ ግን ብዙውን ጊዜ አብረው እንዳሳለፉ ሆስፒታል ስትገባ ለምንድን ነው አብራት ወደ ሆስፒታል ያለከው? ልትወልድ ማለት ነው። ሆስፒታል ሳይሆን ጤና ጣቢያ ስትገባ መጀመሪያ ነበርኩኝ። ጤና ጣቢያ የገባች ሰሞን ምጤ መጣ ብላ የገባች ሰሞን ነበርኩኝ። ከዛ በንጋታው ልትወልድ ስትል እኔ አልነበርኩም፣ ፈረው እኔ ወደ ሳፈር። ስለዚህ ያዚህ ቀበቶ ፍቱ ህፃን ልጅ ያዙ የሚለው ሰው ነው የሚነግረኝ። ፈረውኝ ነው በዛ ሰዓት እኔ አልነበርኩም። እንግዲህ እሱ አስፈርቶት አልነበረም። ከወለደች በኋላ ግን በማግስቱ እዛ ነበርኩ ብሏል። ከሞላ ጎደል ታሪካቸው ይሄን ይመስላል። አቤል እንደምታስታውሱት እንግዲህ በሞት የተለየችው ባለቤቱ ከወለደችለት ልጅ አሜን ነው አይደል ስሙ? አሜንን ይዞ እንግዲህ ሚዲያ ላይ ቀርበዋል። ብዙዎች አዝነው ድጋፍ እያደረጉለት ነውና ቅድም መግቢያ ላይ ብያችኋለሁ። አሁን እኛ ጋር የተገናኘ ነው። እውነት ለመናገር ከዚህ በፊት ልንቀርጽ ፕሮግራም ልንሰራለን መተን ነበረ አይደል? ሆስፒታል እያለ የልጅ መደገፍ አለበት መረዳት አለበት ብለን አስበን ፕሮግራም ለመስራት እዛው ያለበት ሆስፒታል ድረስ መተን ልናወራ ሞክረን ነበረ። በነገሮች አለመስማማት ሆስፒታል ውስጥ በተፈጠሩ አንዳንድ አለመግባባቶች የራስ ደስታ ሆስፒታል ሰራተኞች አቤል ሚዲያ ላይ ቀርቦ የኛን ስም በማይሆን ነገር አንስቷል ብለው እንግዲህ ቀረጻ እንዳይደረግ ከልክለውናል። በነገራችን ላይ እሷን ነገር እዚሁ ጋር እናንሳ። እንደ ይቅርታ መጠየቅ ትፈልጋለህ? የራስ ደስታ ሆስፒታል ምናልባት እድሉን ልስጥህና ወደ ሌላ ጉዳይ ማለፍ ካለብን እናልፋለን። እንደው ይቅርታ መጠየቅ ከፈለግ ወይም ደግሞ ሆኗል ብለህ የምታስበው ነገር ካለ እድሉን ልስጥ። እኔ አሁን ራስ ደስታዎች ማለት የምፈልገው ያ ነገር ውሸት አይደለም፣ እውነት ነው የወሮትኝ እንደንተን ደግሞ መወራት የለበትም ነገር ነው መሰለኝ። እነሱን ይቅርታ ጠይቃለሁ። መልካም እሺ። ያው እንግዲህ ቅሬታም ስለተነሳ የዛም ጊዜ መተን የተፈጠረውን ነገር ስላየም ብዬ ነው። መልካም እንግዲህ እኛ ጋር መተው ሄኖክና ትንሳኤ ፕሮግራም ሰርተናል፣ ሰምተዋል። ቅሬታ አለን። አቤል በፍጹም ሳምራዊትን አያቃትም። ሳምራዊትን ያወቃት ከወለደች ከወር ከምናምን በኋላ ነው። በፍጹም አቤል የልጁ አባት አይደለም። ልጁን አሁንም ቢሆን መለመኛ እያደረገው ነው። ያኔም የመጀመሪያ ጊዜ ስንመለከተው በልጁ እየለመነ ነበር የሚል ቅሬታን አቅርበዋል። እዚህ ጋር ያለው ያንተ እውነት ምንድን ነው? እኔ አሁን እሱን የምነግርህ እውነቱን ስነግርህ ማለት ነው። አዎ በዛ ሰዓት ሚዲያ ቀርቤ አልነበረ፣ ምንም ነገር የለኝም። አሁን አንተ መንገደኛ ነህ ልበለ፣ በዚህ በኩል እያለፍክ ነው። አንተ መንገደኛ ነህ። እኔ ልጅ ይዤ አባት 10 ብር ስጠኝ አልኩ። እዚህ ጋር ደግሞ ሴት ልጅ ይዛ ደግሞ ልጅ ይዛ 10 ብር ስጠኝ አለች። ለማን ነው የምትሰጠው? ለዛች ለሴቷ። ለምን እኔ ማቆ የራሴን ውስጤን ነው እንጂ አንተ አታውቅልኝ። ግን አንተ የምትሰጠው ግን ለሴቷ ነው እንጂ ለኔ አትሰጠኝም። ተረዳኛ? ለምን እኔን የምታስበኝ በዛ ሰዓት የአንዷን ልጅ ይዤ ይለምናል በሚለው ለኔ 10 ብር ሳይሆን የምትሰጠኝ እዚህ ጋር እኔና የሆነች ሴት ልጅ ይዘን ብንቀመጥ አንተ ለሷ ነው እንጂ የምትሰጠኝ ለኔ አትሰጠኝ። ሁለተኛ ነገር ደግሞ ያም ዳክሰል ያለ ሰው ሴቶቹ አዎ ይይዙታል ባባን ይለምናሉ። እንኳን እነሱ አይደለም እኔና እሷ ነፍሷን ይማረውና እንለምናለን። የምለምነው ግን ማለት እዛ ጋር ሳለም ማንንም ያበላኝል። መጀመሪያውኑ ሰዎችን እርዳታ እየጠየቅን ነው ምግብ የምንበላው ነው ሐሳቡ እንጂ አሜን ከተወለደ በኋላ የመጣ ነገር አይደለም ነው እያልከኛለሁ። አሜን ተወልዶ ራሱ እሷ እያለች የሆነ ሰዓት ተሽሏት ነበር ብያለሁ። የዛን ሰዓት ወገቤና አመመኝ ምናምን ነገር ብላኛለች ሚዲያ ላይ እንደተለቀቀው ማለት ነው። አጠር አድርጌ ያንን ስለነገርኩ ነው። ከዛ የዛን ሰዓት ላይ አው እኔና እሷ አሜንን ይዘው እንለምናለን። የምለምነው ግን አንድ ለወተት ነው፣
ነግሬያለሁ፣ ቅድምም ነግሬያለሁ። ሊሼና አይገል የሚባል ቦታ እየሄድን አዳር እንደምናለሁ። እምለምነው አንድ ለወተት ነው፣ ሁለት ለዳይፐር ምናምንና ለወተት ለሱ ነው። ሶስተኛ ነገር ደግሞ እንዴ ሁሌ እኮ ተመላሽ የለም እኮ የሀገር ሰው አለ እዛ ጋር የሚበላ ዛሬ ብታገኝ ነገ ታጣለህ። ስታጣ ደግሞ በራብ አትሞትም፣ ምግብም ትበላለህ። በለመንከው ብር ትበላለህ። ስለዚህ እንለምን ነበር። መልካም ቅድምም እየጠየኩ ነበረ። አቤል ሳምራዊትን የሚያውቃት ከልጁ ከተወለደ ማለት አሜን ከተወለደ ከአንድ ወር በኋላ ነው የሚል ክስ ሳይሆን ቅሬታ ቀርቦብሃል። አያውቃትም። ያው አይተዋል ኢንተርቪውን ብዬ አስባለሁ። ከሱ እየተነሳን ነው እንግዲህ አንዳንድ ጉዳዮችን በአንተ በኩል ያለውን ደግሞ ማወቅ እንፈልገው። ቅድምም የጠየቁ ሳምራዊት ጋር መቼ ነው የተዋወቃችሁት፣ እንዴት ነበረ ጊዜያችሁን ያሳለፋችሁት የሚለውን ይሄን ለማምጣት ነውና አቤል ሳምራዊትን ያወቃት ልጁ ከተወለደ በኋላ ነው የሚል ነገር ቀርቧልና ለሱ ምላሹ ምንድን ነው? አቤል ሳምራዊትን ያወቃት ልጁ ከተወለደ በኋላ ነው የሚለውን አይቼዋለሁ፣ ቪዲዮ አይቼዋለሁ። ግን እኔ አሁንም ማለት የምፈልገው ቲክቶክ ላይም መልቀቅ ጀመሬ ነው። ግን ቲክቶክ ላይ የሰው ስም ጠቅሼ ይደልተዋል እንጂ አይለቅልኝም። ሞክሬያለሁ፣ እሱንም አሳያለሁ። ቲክቶክ ላይ ስም እንደዚህ ብዬ ለቅቄያለሁ። ዩቲዩብ የሆነ ሰው በሆነ ሰው ዩቲዩብ ማለት ነው በእሱ የተነሳ እንደዚህ ሆኛለሁ ብዬ ዩቲዩብ ራሱ ሰርቼ ለቅቄያለሁ። ሰብስክራይብ አድርጉልኝ ምናምን ነገር በለ ለሁሉም ላይ እንዲታይልህ ብሎኝ የሆነ ሰው የራሴ እንትን ነው ዩቲዩብ ነው እያልኩኝ ማለት እዛ ላይ ለቅቄያለሁ። ዩቲዩብ ጀምረሃል አለ ሰው በሰው ዩቲዩብ ማለት ነው ለቅቄያለሁ። በሰው ነው ወይስ በአንተ ያንተ ዩቲዩብ አለ? የኔ ሳይሆን እንለቅልህ እኮ ነው አሁን ቢሆን የኔ ሳይሆን በሰው ያ ሰው ማለት ነው ዩቲዩብ ነበረው በሱ ዩቲዩብ ማለት ነው እንደዚህ ተወራና ያ ሰው እሺ አለ። በሱ አቤል ብለው አድርጎልኝ ለቆልኛል። ቪዲዮም ፕሮግራም ሰርቶልሃል። ቪዲዮን ራሴ እንደዚህ እየተቀረጽኩኝ ማለት ነው ለቅቄዋለሁ። አንተ አሁን ባለ ታሪክ ነህ። ታሪክ አለኝ ብለህ የሚያሳዝን ታሪክ ሁላችንንም ልቤ ነካ። ቅድም ብያለሁ። እኛም ቀድመን መተን እዛ ሆስፒታል እያለ ፕሮግራም ለመስራት መተናል። ታሪኩን ስንሰማው እጅግ በጣም አዝነናል። ሁሉም ብዙ ኢትዮጵያውያን አዝነዋል ታሪኩን ሰምተው። እጅግ የሚያሳዝንም ነው። ለወንድ ልጅ በእንደዚህ አይነት ፈተና ውስጥ ተሯርጦ መስራት በሚችልበት ሁኔታ ውስጥ ሕፃን ልጅ እጁ ላይ ተጥሎ ሲሄድ እጅግ በጣም የሚያሳዝን ነው። አሁን የሆነ የተፈጠረው ነገር ምንድን ነው? አቤል ሚዲያ ላይ ቀርቦ ያወራው ነገር ውሸት ነው። ስለዚህ ወደ እሱን ይኸውልህ አልመለስክልኝም። ቅድም እንዳልኩ ነው። አንተ ትክክለኛ ምላሽ ነው አይደለም የሚለው እንድትልልኝ ስለፈለግኩ ነው። ሳምራዊትን የምታውቃት ልጁ በተወለደ ከወር በኋላ ነው ወይስ አንተ እንዳልከኝ ቀደም ሲልም ያልከኝ ነገር ነው ትክክል? የትኛው ነው ትክክል? እኔ እንዳልኩ እንጂ ከወለደች በኋላ አይደለም። ወልዳ አብረሃት ነበርክ። መልካም። ሄኖክና ትንሣኤ እኛ ጋር መጥተው እዚሁ እንግዲህ እንደኔና እንዳንተ ቁጭ ብለው ፕሮግራም ሰርተዋል። የአቤል የነገራችሁ ታሪክ ውሸት ነው ብለው ነግረውናል። እኔም ምን ብዬ ጠይቄያቸዋለሁ? እንግዲህ ሰምተው ከሆነ ከአቤል ጋር ትተዋወቃላችሁ ወይ ብዬ ጠይቄያቸዋለሁ። አንተንም እሱን ተመሳሳይ ጥያቄ ልጠይቅም። ከሄኖክና ከትንሣኤ ጋር ትተዋወቃላችሁ? የግል ጸብ አላችሁ? ትውውቃችሁስ ምንድን ነው የሚለው መልስልኝ። ምንም ነገር የግል ጸብ የለንም። ሰሜን ቴል ዳክሰን ላይ አውቀዋለሁ፣ ሁለቱንም አውቃቸዋለሁ። ዳክሰን ላይ አብረን እንኖረናል ምናምን የሚባለው ውሸት ነው። አቤል ሄኖክ ሳይሆን ትንሣኤ ከ2 ዓመት በፊት አንድ ቤት አብረን እንኖረናል። ከነጭራሹ ውሸት ነው እሱ ነገር። ከነጭራሹ ከኔ ጋር አልኖረም፣ ቤት ተከራይቶም አልኖረም። ሁለተኛ ነገር ደግሞ ማለት ነው ያቺ ኪያና እሱ ባልና ሚስት ናቸው። አልገባኝም፣ በደንብ አስረዳኝ። ወንዶ የቀረበችዋለች እይታም ላይ እኛ ጋርም ቀርባለች። እይታ ጋር ከአንተ ጉዳይ ጋር በተያያዘ ቀርባለች። እኛ ጋር ደግሞ የራሷን ጉዳይ ይዛ መጣ ቀርባለች። ትክክል። እንደሱ ሁሉንም የምነግርህ ነገር ማለት ነው ከነ ማስረጃቸው ከፈለክ የማቀርብልህን ነገር ነው እየነገርኩ ያለሁት። ትንሣኤና እሷ ባልና ሚስቶች ናቸው። ምንም ልንዝናና ምናምን ስንወጣ ምናምን እናያታለን የሚለው እሱም ያም እዛው ጎዳና አዳሪ ናቸው። ገባህ? ከኔ ጭምር አልጋ ቤት ሄዳሉ። አውቶቢስ ተራ አልጋ ቤት ነው የሚያድሩት። አውቶቢስ ተራ አልጋ ቤት ያድራሉ። ኪያ የእሱ ሚስት ነች።
መጀመሪያ ግን ኪያ ፓሳ ፍሬው የሚባል ባላላት እሺ እሱንም ምስክር ነው መነግርህ። እኔ ባለፈው ቀርቤያለሁ አብሬያት እንደዚህ ቁጭ ብዬ ቀርቤያለሁ። መቼስ እሷም አውቃለሁ ብላ ነው የቀረበችው በዛ ሰዓት ከነሱ ጋር እንዳልቀርብ እሱንም መናገር የምፈልገው ነገር እነሱን የሚልካቸው ሰው አለ እናነሳው ሁሉንም እናነሳለን። አንተ ጋርም ያለውን ቅሬታ በደንብ ነው የምናነሳው። ምንም ችግር የለም። እነሱም የኛ እውነት ይሄ ነው ብለው መጥተዋል እዚህ ድረስ። እነሱም በነገራችን ላይ አብረን ቁጭ ብለን ማውራት እንፈልጋለን ብለዋል። ስለዚህ ይሄን ያንተን ሐሳብ እንስማና ደግሞ አንድ ቀን እናመቻችና ሁላችሁም ባላችሁበት ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እውነታዊቱ ነው የሚለውን እናውቃለን። እስከዛ አንተ ቢያው እንግዲህ ፍቃደኛ ነህ አይደል? እሱ ለማር እስከዛ ግን ያንተን እውነታ እንስማ በሚል ነው። ስለዚህ ታሪክህን ቀጥልልኝ እና ትንሴና እሷ አብሮ ናቸው። ባለፈው እኔና እሷ ቀርበናል። በዛ ሰዓት ግን ቀርቤያለሁ አብሬያት። የቀረብኩኝ ሰዓት እንደዚህ ምናምን ብላለች። 8,000 ብር ቤት ተከራይታ ነበር። 2 ክፍል ቤት ነው። አንደኛው ዝግ ነው፣ አንደኛውን ይኖርበታል፣ አንደኛውን ደግሞ ነው የገባሁበት። ማን የተከራየልኝ? ሂሩት። እሱ ሌላ ትልቅ ጉዳይ ስለሆነ እሱንም ለብቻ እናነሳለን። የዚህኛውን ስለዚህ ነገር የነሱ ስለሚያካትት ነው ይሄ ነገር እና ተከራይታልኝ ነበር እና እንደተከራየችልኝ ትዝ ካለ እኔን ሚዲያ ልታነሳኝ የመጣ ቀን ኪያ ነበረች። አዎ አስታውሳለሁ። ሆስፒታል ውስጥ ሌላ ልጅ ከያዘች ጋር ኪያ ነበረች። የሆነች ልጅ የያዘች ወፍራ እሷ ነች ጎዳና የወጣች። አቤልን ካልከሰሽው ብላ አንቁርጫ ቤት መጀመሪያ ተከራየችልኝ። ሂሩት የምትባለው ተከራየችልኝ አንቁርጫ እና ፍራሽና ብርድ ልብስ አስገብታለኝ። ምግብ የለም ምን የለም። የአጥሚት እህል ነበር የባባ ገና ኢንተርቪው አልቀረብኩም። በዛ ያኔ እኮ አንተንም ኢንተርቪው እንድናደርግ ያግባባችን ባለታሪክ አለ ብላ የላከችን እኮ ሂሩት ነች። ትክክል ልነግርህ እኮ ነው። ከእናንተ ጋር አልነበርም መጀመሪያ የተተዋወቁ። ያስደወለችኝ ራሄል ጋር ያስደወለች እይታ ሚዲያ ማለት እኛ ጋር ከመደወለ እይታ ሚዲያ ላይ ነው የቀረብኩት መጀመሪያ። እኔ ማንንም አልወሩም መጀመሪያ እና እዛ ቤት ውስጥ አስገባችኝ። ፍራሽና ብርድ ልብስ ሰጠችኝ። ልብስ ይዛ መጣ ነበር። አለበሰችው፣ ባባን አለበሰችው። ከዛ ፎቶ አነሳች፣ እኔንም ፎቶ አነሳች። ከዛ ሄደ አስገባችኝ እዛ ቤት። ተቀመጥ እዛ አለች። ተቀመጥኩኝ። ከተቀመጥኩኝ በኋላ ምግብ የለ ምን የለ እዛ ቤት ውስጥ ተቀምጬ አጥሚት እየጠጣሁ 2 ቀን 3 ቀን ቆይቻለሁ። የሀገር አጥሚት እህል ስላስፈጨኝ ከባባ ጋር አጥሚት እየጠጣሁኝ ቆይቻለሁ እዛ ቤት ውስጥም። ለምን ምግብ የለ ምን የለ ተቀመጥኩኝ። ከዛ በኋላ ራይልነ እንደዚህ ብለ አውራት አለች። ሆስፒታል ወጥቼ እንደዚህ ሚስት ባለቤት ያርፋ እንደዚህ ሆስፒታል ወጥቼ የሆነ ሰውዬ አግኝቶኝ ስልክሽን ሰጥቶኝ ነው በላት፣ የኔ ስም እንዳትጠቅሳለች። እሺ አልኩኝ። የኔ ስም ከጠቀስክ የሚረዳው ሰው አለ ብላ አታቀርብህም አለች። ከዛ እሺ አልኩኝ። ለሬል እንደዚህ ብዬ ነገርኳት። እሺ አለች። ከዛ ጭራሽ ሬልም ያቀረበች መጀመሪያ ከማቅረቧ በፊት ማስረጃ ነው የጠየቀች። የምን ማስረጃ ተጠየቅ? የልደት ካርድ፣ የክርስትና ወረቀት፣ ሆስፒታል ሲታከም የነበረበት ወረቀት ጠያየቀች። አቀረብኩላት። እሱን ወረቀት ሰጠዋት። ይሄ አባት መሆንህን ባልሆንም ያስረዳ ማለት ነው። እሱን ነገር ለኛ ይሄ አብራት ለመሆን ያው አባት መሆንህማ አሁን ይጣራው ይባል የሚጣራው በዲኤንኤ ነው አይደለ? እሱ ወደ እሱ እንመጣለን ብዬ ነው። እሺ አባት መሆኔን ማስረጃ ወረቀት ስጠኛለች ስትለኝ እሺ አልኩኝ። ማስረጃ ወረቀት አለ አለች። አለኝ አልኳት። እዛ እነዚህ ወረቀቶች ሰጠ። እሱንም በእጅ ሲሆን ላኩላት፣ በቴሌግራም ላክልኝ አለች። ላኩላት፣ አየችው፣ ቀጠሮ ሰጠችኝ። በዛ ቀጠሮ ጀሞ 1 ቀጠረችኝ። ጀሞ 1 እዞ ቀረብኩኝ። ከቀረብኩኝ በኋላ ይሄ ስልክ አይሆንም የሆነች በተች ስልክ ይዤ ነበር። ትንሽዬ ሳምሰንግ ነች፣ እሷን ይዤ ነበር።
ይሄ ስልክ አይሆንህም፣ ቴሌግራም ምን ስለምትጠቀም ይሄ ስልክ አይሆንህም። ወዲያው 8 ሺህ ብር ቤት ውስጥ እንደከተተችኝ እኔ ከጎዳና ነው የተነሱት። መቼስ ይሄ እኔ ሚዲያ ምናምን እንዳለ ምናምን ነገር እንደዚህ ምናምን እንዳለ እኔ ምንም አውቀው ነገር የለም። መጀመሪያም ጀምሮ ፖሊስ ነው እንደዚህ ያገናኘኝ። ከፖሊሱ ጋር ትንሽ ንግግር አድርገን እዛ የሚረዳ ንግግር ነበር። በቃ ተነሰ ከዚህ ጋር ምናምን ነገር አለ። ተነሳ ላይ አልነሳም። የመድኃኒት ብር ያስፈልገኛል። ልጁ እዚህ ጋር የሆነ ቅባት ቀብቼው ኢንፌክሽን የሚወጡበት ነበር ማለት ቅባት አለመስማማት ነገር ማለት የዚህ የመድኃኒት ብር ያስፈልገኛል። የመድኃኒት ብር ሳልሞላ አልነሳም። እንዴት እናትየው አርፋ እንደዚህ ትለኛለህ ብዬ ከፖሊሱ ጋር አልነሳም ብዬ እንትን አልኩኝ። የሰፈር ሰው እዛ ጋር ወጣ ምናምን እንደዚህ ብሎ አወራው። ፖሊሱን ሄደ። በንጋቱ አፈላለገኝ። ፖሊሱንም ከፈለክ አስራለሁ አለኝ። ሲለኝ እሰረኝ፣ ከነ ልጄ እሰረኝ፣ የልጁን ወጥቼ ከቻልክ እኔ እሰረኝ ያልኩት። ከዛ በኋላ 8 ሺህ ብር ቤት ከፈለች። በደላላ ፈልጋ 8 ሺህ ብር ከፈለች። ከዛ 8 ሺህ ብር እንደከፈለች ምን አድርገች መሰለ? 8 ሺህ ብር እንደከፈለች አስገባችኝ እዛ ቤት። መቼስ እኔ ከጎዳና ነው የተነሳሁት። ከዛ ኪያ እዛ ጋር ሆስፒታል አብረኛ ይታታል። ሆስፒታል ያያት ሰዓት ኪያ ምን አለች? እኔ እንደዚህ ምናምን አልጋ ቤት ነው እንደዚህ ማድረው ስትለኝ እዚህ ጋር እኔ ቤት አለኝ። እሺ ነይ፣ እሺ እስከዛ ድረስ እኔ ቤት ተቀመጭ አልኳትኝ። ለምን እኔ ለሷ አስቤ ሲሆን ለልጇ አስቤ ገባ። ልጇ ብርድ ከሚመታት ብዬ ለልጇ አስቤ ነይ ግቢ አልኩኝ። እዚሁ እኔ ጋር እያስቀመጥኳት ምን እያልኩኝ ሚዲያ አልቀረበችም የዛን ሰዓት። እኔ እዛው እያስቀመጥኳት ምን እያልኩኝ ምን አደረገች? እዛ ጋር በስልክ እየደወለልኝ እየመጣ የሚያየኝን ሰው እኔ እኮ እንደዚህ ሆኜ እኔ እኮ እንደዚህ ነኝ እያለች ስልክ ትቀበላለች። ችግር የለውም እያልኩኝ ያ ሰው ይነግረኛል እኮ ሲወጣ እዛ ችግር የለውም እያልኩኝ እኔ ጸጣልኩኝ። መልካም እሺ፣ ጥሩ ነው። ፖይንት ነው ያነሳልን። ያው እንግዲህ ተመልካቾቻችን አሜንም ቃል መጠይቁን ተቀላቅሏል። እንደምትመለከቱት ነው አድጓል። በነገራችን ላይ ባለፈው ካየሁት በሰው 2.5 ነበር ኪሎ፣ አሁን 9 ነው 8 ነው ይደርሳል። ወደነ እኛ ጋር አሁን አንተም እኛ ጋር እንድትደውል ያደረገህ ምንድነው የነ ትንሳኤና የነ ሄኖክ መቅረብ ነው። ስለዚህ አሁን እንደምትለኝ ሄኖክ በፍጹም አላቆም ያየሁትም የዛ ቀን ነው ብሎ ነበረ። ከሄኖክ ጋር ትተዋወቃላችሁ ከዛ በፊት? ሄኖክ ማቆ ሰፈር ላይ ነው። ከዛ በፊት ትተዋወቃላችሁ? እዛው ሰፈር ላይ ነው ማቀው። ከዛ በፊትም አውቀዋለሁ፣ ያቀኛል። ከሷ ጋርም እያለሁ ያቀኛል፣ አውቀዋለሁ፣ ግን አንወራም። ከዛ ከትንሳኤ የሚባለው ጋር ሰላም እዛው ሰፈር ላይ ሰላም እንባባላለን። የሞተች ቀን ሞታ እንደዚህ ካስቀበርና በኋላ ብር እየሰበሰብን ነበር። ትንሳኤ የሞተች ቀን አጠገቧ ነበርኩ ብሏል። የለም የነበረው ሳንታ የሚባልና ሄኖክ የሚባል ልጅ፣ ይሄኛው ሄኖክ ያኛው ሳይሆን የቀረበው ሳይሆን ሌላ ሄኖክ የሚባል ልጅና እዛ ጋር ሌላ ሰው ልጆች አሉ። እሺ፣ በዚህ ልክ የምትተዋወቁ ከሆነ የግል ጸብ ከሌላችሁ ለምንድን ነው እነሱ ነው የአቤል የአሜን አባት አይደለም ልጁን ለልመና ሊያቀርበው ነው? አንተ ደግሞ ምን አልከኝ? ሚዲያ ላይ ተቀርቦ እንደዚህ እንደሚደረግም አላቅም ብለኸኛል። ግን መጀመሪያ ጎዳና ላይ በነበርን ሰዓት ግን ለመብላት ለልጁ ዳይፐር ለወተት ስንል ሳንቲም እየጠየቅን ኖረናል። ለራሳችንም ምግብ አንዳንዴ ተመላሽ ላይኖር ስለሚችል ያንን ለማካካስ እናደርጋለን ብለኸኛል። ስለዚህ ምንድን ነው ምክንያታቸው ብለህ ታስባለህ? ለምሳሌ ብዙ ነገር አንስተዋል እንደሰማኸው። ለምሳሌ እኔ እንደውም ጠይቄያቸዋለሁ። ምናልባት የጥቅም ጉዳይ የሆነ ያጋጫችሁ ስል ነው ብለዋል። ምንድን ያሉት? አይ በቃ እናንተ ዝም በሉና እውነቱን አታውጡና በፐርሰንት እናስብላችኋለሁ ሁሉ ተብለን ነበረ ብለዋል። ስለዚህ እነሱ ያቀረቡትን ነገር ስለሰማኸው እዛ ላይ ያለ ሀሳብ ምንድን ነው የሚለውን እናንሳና ወደ ሌሎቹ እንሄዳለን። እዚህ ጋር ካልከኝ ውስጥ ትክክለኛ ነገሩ ምን እንደሆነ ታውቃለህ? ዓለም ጋር ሄዶ ነበር። እሺ ዓለም ቤት ሄዷል። እኔ እዛን ሰዓት ሆስፒታል ነበርኩ። ለምንድን ነው ዓለም ጋር ሄዱት? ልንገርህ፣ ዓለም ቤት ሄዷል። ዓለም ቤት ከመሄዳቸው በፊት እንደ ዛሬ ቢሄዱ እንደ ትናንትና ሰው መጣ። የሆነ ሰው ቀጠረኝ ፒያሳ ጋር ራስ ደስታ ሆስፒታል ነው ያለሁት። ልጁ ተኝቷል። የሆነ ሰው ቀጠረኝ እና ልጁንም ይዝልኝ አጡ። ራስ ደስታ ውስጥ ትንሳኤ የሚባለውን አገኘሁት። 100 ብር ከፍዬው ልጁን ጠበቀልኝ። 100 ብር ከፍዬው ልጁን ጠበቀልኝ።
እዛ እኔ ደርሼ መጣሁ። እዛ ጋር ሰው አግኝቼ ምናምን ነገር ተመልሼ መጣሁ። ከመጣሁኝ በኋላ እዛ ጋር እንደሞተች በሁለተኛው ቀን እኮ ሄኖክ በሐቁ ለምን እውነት ስለሆነች ሄኖክ ትንሣኤ የለም በዛ ሰዓት። እኔ ትንሣኤን አላየሁትም፣ ልብም ብዬ አላየሁትም። ሄኖክ እና ሌላ ልጆች አሉ ከነሱ ጋር ትንሣኤ ይኑር አይኑር እኔ ልብም አላልኩም፣ ልብ ብዬ አላየሁትም። እና እነዛ ነበሩ። ከገንዳ የወደቀ ዳይፐር ኤክስፓየርድ ያደረገ ዳይፐር ለቅሞ የገንዳ የሚሰራ ልጅ አንድ ልጅ አለ ያሬድ የሚባል ልጅ። ከነሱ ጋር ለቃቅሞ ከገንዳ ጥቁር ፌስታል ሙሉ ዳይፐር አመጡልኝ። አቤል ብለው ሰጡኝ። በሁለተኛው ቀን ሲሰጡኝ ተቀብዬ ዳይፐር መጣ ብዬ እዛ ጋር ስሰጥ ሴቶች የሚይዙት ሴቶች አሉ። ይሄ ልጅ ማለት እዛው የዳክሰን ልጆች አብረውን የሚሆኑ ሴቶች አሉ። እሰጣቸዋለሁ። ይሄን ዳይፐር ወርውሮ ተባልኩኝ። ምንድን ነው እላለሁ። ከገንዳ ላይ የተለቀመ ዳይፐር ኤክስፓየርድ ያደረገ ዳይፐር ነው ተባልኩ። ስባል እኔ ጣልኩት። ይሄን ያመጡልን እነማን ናቸው? ያ እንትና ሄኖክ ትንሣኤን እኔ አላየሁትም። እኛ ፕሮግራም ላይ የቀረበ እሱ ምናምን ነገር ኤክስፓየርድ ያደረገ ዳይፐር ሰጠ እና ከኔ ጋር የተጣላ ቀን ከእሷ ጋር የሆነች ክፍተት ነበር ብያለሁ። ከእሷ ጋርም ሰላም እንደሚባባል ነው እኔም ማውቀው በራሴ ማውቀው። እዚህ ጋር ሳቀርብ ማንንም ሳቀርብ ይዤም ስመጣ ሰው ይዤ ስመጣ ምንም ነገር ብዬ አልወራም። ዝም ብዬ ነው የመጣሁት። የምፈልገውን መናገር መብት አለ ብዬ ነው ያልኳቸው። ይዣቸው መጣሁ። ገባ ግን እዛ ጋር ከዛ በኋላ ካደረ በኋላ 100 ብር ሰጥቼው ሰውን አግኝቼ ከተመለስኩኝ በኋላ ምን ቢል ጥሩ ነው በንጋታው ዓለም ጋር ሄዷል። ለምንድን ነው እዛ ሄዱት? ልንገርህ ዓለም ጋር ሄዳ ክርስትና ዓለም ጋር አስነስቻለሁ። ክርስትና ግን የተነሳው እውነቱን ስነግርህ ድንች በስጋ ሰርታ ነበር። ቤት ውስጥ ድንች በስጋ ሰርታለች እና እንጀራ የተወሰነ እንጀራ ነበር ገዝታ ነው። እንጀራ አጋግርም የሱቅ እንጀራ ነው የምገዛው እና የተወሰነ እንጀራ ነበራት ቤት። በእሱ አረገች እና እኔ እንጀራ ገዛው ማብላት ጀመርኩኝ። ኪያን አብልቻታለሁ። በዛ ሰዓት የኪያ ባል መጣ። የልጆቹ አባት የሞተባትና የልጆቹ አባት የኪያ አባት መጣ። ከእሱ ጋር እኔና እሷ አንወራም። ከዛ በኋላ እሱም መጣ ገባ። ስለማንወራ ወለውላ እሱ ከበር ላይ ተመለሰው ገቡ። ሁሉም በሉ። ትንሣኤ የሚባለው በር ላይ ቆመ። ውጪ ጋር እሷ ቤት አልገባም። ውጪ ጋር ቆሞ በሳህን እንጀራ ይዤ ወጥቼ ውጪ ጋር የክርስትና ነው ብዬ ሰጥቼው በልቶ ሄደ። ከዛ በኋላ እሷ ጋር ሄደ። ምን አሏት እንዴ ምን ይበሏት እኔ አላውቅም። እነ ትንሣኤ መተው ቤት አለች። በንጋታው መጣ። እዛ ሆስፒታል መጣ። እነ ትንሣኤ መተው ቤት እንዴት ነው ነገሩ? አቤል መረዳት ጀምሮ ነው ወይ ምን ይበላት ሌላ ነገር አሉኝ አለች ስትለኝ ትንሣኤን ሰፈር ሄድኩኝ። ቀጥታ አንድ እያየሽልኝ ልጁን ብዬ ሰፈር ሄድኩኝ። ትንሣኤን አገኘሁት። አንተ ምንድን ነው የምትለው አልኩት። ምን ብለህ ነው የምታወራው? ኧረ እኔ ምንም ያልኩት ነገር የለም። እኔ የሄድኩት ነገር አይደለም። የምፈልገው ነገር ካለ የምትወረው ነገር ካለ ያወራኝ ብዬ ሄድኩኝ። ምንም ነገር የሚያወራው ነገር የለም። ሄድኩኝ። ከሄድኩኝ በኋላ የሆነ የእሱ ጓደኛ መጥቶ እንደዚህ ብር እየተሰጣቸው ነው ተብሎ ተነገረ። እዛ ይህን ነገር እንደ ኖርማል ይዤው ጸጥ አልኩኝ። መቼስ ሚዲያ ስቀርብ እንደ አሰብኩት ከሆነ ስቀርብ እኔ እናቴ ትሙት ነው የምልህ ሼም ይዘኛል። ሚዲያ ላይ ስቀርብ ምናምን እኔ ሼም ይዘኛል። ቪዲዮን የማይተው ይሆናል የመጀመሪያውን ምናምን ሼም ይዘኝ መውራት ይከብደኛል። በቃ አላ የሆነ በቃ ብሶት ስላለብኝ ነው ዛሬ እየወሩ ያለሁት እና እዛ ጋር እንትን ስል ምን ተባለ ሂሩት እኮ እንደዚህ ተብሎ ሲነገር ኧረ አልኩኝና ጸጥ አልኩኝ። በንጋታው ሚዲያ ከቀረብኩኝ በኋላ ዓለም የምትባል
ሴት እችኛው ዓለም እንትና ያነሳችልኝ ክርስትና ያነሳችልኝ ሰው ሌላ ዓለም የምትባል እነ ትንሣኤ ያነሷት ዓለም ነች ወይስ ሌላ ዓለም የምትባል ልረዳኝ መጣች እና ሚዲያውም ላይ ካየ አካውንት የለኝም ስልኬን ነው ማስቀመጥ